ፍፄ ግን ማለት ነው ሀይሚ ላይ እየፈረድክ ነው። ምን እያልክ ነው? ምንድን ነው የምትለን? ለምንድን ነው ክፉ የምታናግሩን? ኧረ በቃን በቃን፣ በቃ ክፉ አታናግሩን። በመድኃኔዓለም ይበቃናል። እየመጣችሁ ክፉ አታናግሩን እንዴ! ጭራሽ ትክክል አይደለችም ምናምን ትላለህ እንዴ? እንደውም አንድ ነገር ልንገርህ፣ ሀይሚ ከቤት ለመውጣቷ ምክንያት የመጀመሪያው አንተ ነህ ፍፄ። በጣም ነው የምወድህ፣ በጣም ማከብርህ። ግን በቀደም ግን ትልቅ ስህተት ሰርተሃል። በጣም ትልቅ ስህተት። ስህተት ምንድነው? ልጅቷን እቤት ይዘህ መንጣትህ። ጭራሽ ደግሞ በቃ ጥፋት ነው ይቅርታ ከማለት ይልቅ ወደ ሌላ ነገር ነገሩን እያዞርከው ነው ያለው። ገባ? ጥፋቱን አሁንም ሀይሚ ላይ እያደረግክ ነው ፍፄ። እንዴ ሀይሚ ከቤት መውጣቷ ትክክል አይደለችም። ይሄን ማድረግ ተገቢ ነው ብዬ አላስብም። እንዴ እና ታዲያ የማንም ውርጋጥ እየመጣ ይፈራገጥባት ነው እንዴ የምትለው? እስኪ ንገረኝ። በቃ ቤቱን ለቀቅ አድርጋ ራሷን ማስከበር ነበረባት። በቃ ብሩኬን ማስተማር አለባት። እንዴ የማንም ጋለሞታ እየመጣች እቤት አላስተኛ ተበላት እንዴ? ምንድን ነው? የምር እኔ ይህን ካንተ በጭራሽ አልጠበቅኩም ፍፄ፣ በጭራሽ ማለት ነው። በጭራሽ እንደዚህ አይነት ንግግር ካፌ ይወጣል ብዬ አልጠበቅኩም። ሲጀመር ደግሞ እሺ በመልካም ነው ብለህ እናስብ፣ በመልካም ነው ብለህ እናስብ። ሁለተኛ ነገር ደግሞ ልጅቷ ከብሩኬ ጋር የሆነ ነገር እንደፈለገች አይኗ ላይ ያስታውቃል። ከምታደርገው አክተ ተረድቻለሁ ብለሃል እና ሀይሚና ብሩኬን ሳታስፈቅድ ሰተት አድርገህ እንዴት ቤት ይዘሃት መጣ? እንዴት ቤት ይዘህ ትመጣለህ? እያወቀህ ማለት ነው። ሰተት አድርገህ እያወቀህ አይኗ ላይ እያየውን እንግዲህ እንደሰማችሁት አይቻለሁ፣ ተረድቻለሁ ከብሩኬ ጋር ያለውን ነገር። ግን ይህንን ነገር በዛው መጨረስ እየቻልክ ውጭ ላይ እዛው መጨረስ እየቻልክ አይ ከሀይሜና ከብሩኬ ህይወት ራቂ፣ ብሩኬ በፍጹም ያንቺ ሊሆን አይችልም። ከዚህ በኋላ መገናኛ ሚዲያውም ላይ ታውቃለህ አይደል ምን አይነት ተቃውሞ እንዳለ ያቺ በመምጣቷ ሄዶ ሻናን ለሷ በመክፈቷ ምን አይነት ተቃውሞ እንዳለ ታውቃለህ አይደለ? አሁን ላይ ጥሩ አየር አይደለም። አንቺ ብትሄጂ ጥሩ ነገር አይፈጠርም። ስለዚህ ከመካከላቸው ገለል በይ ብለህ ልጅቷን በዛው ማባረር ስትችል እቤት ሰተት አድርገህ አምጥተህ እነሱን ሳታስፈቅድ ለሰላም ለጥሩ ነገር ነው ማለት ተቀባይነት አለው ብዬ አላስብም። የምር ፍፄ ይሄ በጭራሽ ካንተ አይጠበቅም። እንደዛ አይደረግም። በጭራሽ እንደዛ አይደረግም። በቃ ክፉ አታናግሩን። እውነት እንዴ እኛ የሰውን ኃጢአት መሰብሰብ ሰልችቶናል። አሁንስ ፈጣሪም እየታዘበን ነው በእውነት እንዴ። በቃ ተውን፣ ያልሆነ ነገር አትናገሩ እየመጣችሁ